ኦሮሞ በመሆኔ ልታሸማቀቅ ከፈለክ የፈለክበት ቦታ መርጠ ገደል ውስጥ መግባት ትችላለህ። ማለትም እኮ በአርሲው ጉዳይ ኮሚቴ መሎ ማን አዋቀረ? ኮሚቴ ብለ የመጣውም ሰው የፖለቲካ ኢሹ ስላለ ነው። እኔ ደግሞ መንግስቴን አላስነካም። ኢትዮጵያ ውስጥ ነው ያለሁት። በአርሲው ጉዳይ ኮሚቴው ፒቲሽን ማን ነው የቲክታክ ኮሚቴ አድርጎ ይሾመ? አልቀበልህም። መንግስቴን ስታከብር እቀጥልልሃለሁ። በአርሲው ጉዳይ ያልክ መንግስትን እየሰደብክ እኔ ኢትዮጵያ ውስጥ ያለሁትን አንተ እዛ ቁጭ ብለህ እንደ ደራሽ ውሃ ወንዝ ትፈሳለህ። እኔን እዚህ እንድሳደብታ ማነህና ነው አንተ እኔ መሳደብልህ? ማነህና ነው መንግስቴን እንድናገር የምትፈቅድልኝ? አዎ ከመንግስት ጎን ነው የምቆመው። ከዚህ በኋላ ይታወቅልኝ። በቃ አለቀ። ይህን እውነታው እወዷለሁ። መንግስቴ ተመችቶኛል። እኔ አሁን እየመራ ያለው መንግስት ጸረ ኦሮሞ በጠቅላላ ኦሮሞ ነኝ። ምን ታመጣለህ? ማንም በአርሲ ጉዳይ ኮሚቴ አድርጎ አቋቋመ የለም። ፔቲሽን ፈርምልኝ፣ ቪዲዮ ስራ አልሰራም። ፔቲሽን ላሰባስብ በአርሲ ጉዳይ 10,000 ሰው ቀረ። ማን ነው ቲክታክ ላይ የመረጠ አንተን ኮሚቴ አድርጎ የመረጠን? አሳይ። ማን ነው የቲክታክ አለቃ ያደረገ? አላቅህም ስልህ ምን ነው ድሬዳዋ ሲሆን አመመ። በአርሲ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ። በአርሲ ሰዎች ሞቱ አልሞቱ ማስረጃው የለም። ደግሞ ፒቲሽን ምናምን ስትል ብሰማ ነገ ላይቭ ላይ ገብቼ ማን ነው አንተን የጠቆመ እላለሁ። ገስት ላይ ያስገብተኝ እኮ መንግስቴን ነው የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትን አክብሬያለሁ፣ እኔነቴን አክብርልኝ። እኔ መንግስትን እንደምወደው አክብርልኝ። እሺ አንተነትን እንዳከበርኩኝ አንተም ደግሞ መንግስቴን አክብር። አትንካብኝ፣ አልነካብህ። ተመስገን ኦሮሞ ስለሆነ በኦሮሞነቱ እመጣለሁ ምትል ነገ እመጣብሃለሁ። መቼም ዘንድሮ ዘረኞች በዝተዋል፣ ጎጠኞች በዝተዋል። እኔ ምላችሁ ዘረኛና ክርስቲያን መሆን አንድ ላይ ይቻላል እንዴ? ተፈቀደ እንዴ? ሰው ዘረኛም ክርስቲያንም ሆኖ መቀጠል ይችላል? ለምን ሰረቃችሁ፣ ለምን አጭበረበራችሁ ሲባል እኔ አማራ ስለሆንኩ ነው፣ እኔ ኦሮሞ ስለሆንኩ ነው። ለምን ደፈርክ ሴት ሲባል እኔ መድፈሬ የታያችሁ እኮ ኦሮሞ ስለሆንኩ ነው፣ ወይ አማራ ወይ ትግሬ ስለሆንኩ ነው ማለት ይቻላል እንዴ? እነዚህን ሰዎች ክርስቲያን ነኝ ብሎ መደገፍ ይቻላል እንዴ? ሰውነቱን ሳያቅ ክርስቲያን መሆን ይችላል እንዴ? ዲፋይን ሳታረግ ሰውነትን ሳታቅ ክርስቲያን ነኝ ማለት ይቻላል? ሰውማ ሰው እንደሆነ ቢያቅ ኖሮማ ከሰውነት ጎዳና መቼ ይወጣ ነበር? ሰው እኮ ሰው መሆኑን ስላላወቀ ነው ከሰውነት ጎዳና ወጥቶ ሰውነቱን ረስቶ በአፍቅሮተ ነዋይ የተለከፈው። አሁን በእውነቱ ከእናንተ ጋር ነው የምቆጠረው ክርስቲያን ተብዬ። ልመጻደቅ አይደለም፣ ራሴን ጎበዝ ክርስቲያን ላደርግም አይደለም። ግን በዚህ አክል ደረጃ የወረርኩኝ ግን ዘረኛ መሆን ግን አልፈልግም። እና ያሳፍራል፣ በጣም ታሳፍራላችሁ። ሰው እንዴት ሌባን ይደግፋል? ወላጅ እኮ ልጁ ሲሰርቅ አሳፈርከኝ፣ አዋረርከኝ ይለዋል። እንዴት ሌባን ትከተላላችሁ? እንዴት ሌባን ትደግፋላችሁ? አይ ቤተክርስቲያን ውስጥም ያሉትን ሰዎች ተቃወሟቸው። አዎ ልክ ነው፣ መቃወም አለብን። ይህንን ቢዝነስ የሚሰሩ ሰዎች አዎ አሉ፣ እናውቃለን። በእውነቱ ታሳፍራላችሁ። እና ከእናንተ ጋር ክርስቲያን ተብዬ መጠራት አልፈልግም። እናንተን ክርስቲያን ብዬ ምን ያልቀበላችሁ ጎጠኞች፣ ክፉ ለመኖር ስትሉ ለመብላት ስትሉ ራሳችሁን የሸጣችሁ ሆዳሞች ናችሁ። እነዚህን ሰዎች የምትደግፉ እንደዚያው ናችሁ።
እና እኔ የራሴን ጎዳና እመርጣለሁ። የአዌን ግብር የበላ ሲለፈልፍ ይውላል እንዲሉ አበው እንግዲህ ተመስገን ራሱን ተመስገን የጌታ ልጅ ብሎ ቢጠራ ይህ ከፕሮቴስታንትነት የመጣ ወንድማችን በዚህ ልክ ወርዶ ወደ ኦሮሞነት ወደ ብሔርነት ተጠግቷል ማለት ነው። ሲሰርቁ ነገርየው ሲባነን ሲታወቅ ወደ ብሔር መሸሸግ አሁን ላይ የመጣ ፋሽን ነው ማለት ነው። ያለመጠየቅ እኔ ኦሮሞ ስለሆንኩ ነው ብሎ ወደ ብሔር ገብቶ መኩራራት በብሔር መደበቅና ብሔርተኝነት መልክ ሰጥቶ ብዙ ደጋፊዎችን መሰብሰብ የተነሳበትን አጀንዳ ማጣፋት አመልጥኗል ማለት ነው። ይሄ ብዙዎች የተደረገ ያለ ስህተት ነው። ተመስገንም እያደረገ ያለው ነገር ይሄ ነው። የአቦይን ግብር እንደበላ ሰው እያስለፈለፈው ነው። እውነትም የበላት ነገር አለ። እንዲህ የሚያስለፈልፈው በዛ ልክ ነው ማለት ነው። አንዴ ብልጽግና እንወዳለሁ፣ መንግስትን አትንኩብኝ፣ የመንግስት ደጋፊ ነኝ፣ የመንግስት ደጋፊ ስለሆንኩ ነው ሌባ የተባልኩትኝ ይላል። በሌላ በኩል ደግሞ ኦሮሞ በመሆኔ ነው ኦሮሞነቴ ነው ሌባ ያሰኘኝ ብሎ ይናገራል። ብዙ ኦሮሞዎች እኮ አሉ። አንተ ብቻ አይደለም ኦሮሞንከው የሚያስለፈልፍ ያደረካት የቤተ ክርስቲያን ሀብት ንብረት መዝረፍ ነው። ይህ አላንስ ብሎ እንግዲህ ተመስገን ማሞ ሌላ መታወቂያው ሌላ የሆነ ነገር ነው የሚመልሰው። አራምባና ቆቦ የተጠየቀው ሌላ የሚመልሰው ነገር ሌላ። የተጠየቀው ያደረክ ያለው በኮሜንት በፐርሰንት ቤተክርስቲያንን በመቶ ሺና በመቶ ሺህ ወስደሃል ገንዘብ መልስ እሱን ስትባል ዘመድኩንን መስደብ ኦሮሞ ስለሆንኩ ነው፣ መንግስትን ስለምደግፍ ነው፣ ብልጽግናን አክብሩልኝ፣ ብልጽግናን እወደዋለሁ፣ ይመቸኛል። ማን ጠየቀህ? እሱን የተጠየቀው ሌላ የመለስከው መልስ። እንዲህ አይነት አካሄድ አያዋጣም። ለመሸሸግ በዚህ መልኩ መሄድ አትችልም።